ነበረ የምታለቅሰው ምን ሆነሻል ምናምን እያለች ትጠይቀኛለች። እና አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው። እናቴንም ታውቁት ጓደኞቹም ከኔ ራቁ። በቃ እኔ አልፈልግም ከማንም ሰው ጋር አሁን ንክኪ አልፈልግም። ግን እናንተ እየደወላችሁ የምታስፈራሩኝ ሰዎች ልኑርበት እባካችሁ ተወኝ። ጓደኞቹን ብትሆኑ በቃ ተወኝ ልኑርበት፣ አትንኩኝ ነው የምላችሁ። ሌላ ምንም ብለው ነገር የለኝም። አብርሽ እንግዲህ በሌላ በአዲስ አጀንዳ መጥቷል ማለት ነው። እንኳን ደስ አላችሁ ማለት ነው ቅመሞችዬ። አዎ አዳዲስ አጀንዳ እያመጣልን ነው። ለምን ጭር ይበል? አዎ ቲክቶክም ዩቲዩበርም ጭር ሲል እኮ አይወዱም እኮ አይደለ? ውቀው ደብልቀው ምናምን አዳዲስ አጀንዳ ነው ሰው የሚፈልገው። ስለዚህ አዲስ አጀንዳ እንደሚፈልግ ተረድተውታል ማለት ነው ዩቲዩበሮች። እና እንግዲህ ዛሬ አብርሽ ሶስተኛ ፍቅረኛው መታለች ማለት ነው። አጃይብ የሚያስብል እናንተ እንደው ዩቲዩቡንማ ቦታጅራዎች ይስሩት ማለት ነው። ሌላው ሁሉ ዝም ብሎ በቃ ዝም ብሎ መንቦጫረቅ ነው ማለት ነውና እንግዲህ አብርሽ ያው ቻናሉ ትንሽ ቀዝቀዝ ሳይል አይቀርም። እንደ በፊቱ አይደለም። አሁን በፊት ብዙ ቅመሞች ያዩት ነበር፣ ብዙ በጎች ማለት ነው። እኔም አየዋለሁ፣ ግን እኔ በግ አይደለሁም እንዴ ምን አስባችሁ ነው? እና አሁን ትንሽ ስለቀዘቀዘበት ያኔ አዲስ አጀንዳ ደግሞ ይዞልን መጥቷል ለኛ ማለት ነው። ለመዳም ቅመሞች ምን እንሰራለን እና እኛ ከመዳም ኩሽና ሆነን እኛ ምግብ ሰርተን እዩልን ስንላችሁ እሺ አትሉም። ስለዚህ ለኛም አዲስ አጀንዳ ነው። አዎ እናማ ምንድነው ካላችሁኝ እንግዲህ ሶስተኛ ፍቅረኛው መታለች፣ እያለቃቀሰች መታ። አጃይብ የሚያስብል ያው እንግዲህ ሩታ እርጉዝ ናት። ምን አስባ ነው? እስካሁን የት ነበረች? እሺ ሩታ ምናምን እየተባለ ነው ምናምን እያለች ነበር። ስለዚህ እስካሁን የት? እንቅልፍ ላይ ነበረ? ህልም ላይ ነበረ? እኔ አልገባኝም። ምክንያቱም እንዴት እስካሁን ድረስ እች ልጅ የት ሄዳ ነው? እቺ ሩታ የምትባለው አርግዛለች። ስለዚህ እሷ እያለቃቀሰች መምጣት ተገቢ ነው ብዬ አላስብም። ሰላም ውድና የተከበራችሁ ሄድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ፋንታዬ ጎንደሬዋ ዩቲዩብ ቻናል። ስለመጣችሁ እናመሰግናለን እያለን እንግዲህ ዛሬ በአዳዲስ አጀንዳዎች መተንላችኋል ማለት ነው። እንግዲህ ዩቲዩበሮችም ሆነ ቲክታከሮች በቃ ጭር ሲል አይወዱም፣ ጭር ሲል በጭራሽ አይወዱም። በቃ ውቀው ደብልቀው እንዴት ደስ እንደሚላቸው ማለት ነው። አዎ እናማ እንግዲህ ያው ከመግቢያ ይልቅ እንጨብ አድርገን አይተናታል ማለት ነው። እንግዲህ እቺ ደግሞ ሶስተኛዋ ማለት ነው። እኔ ግን ማለት ነው ይሄ አብርሽ የሚባል ልጅ ግን ጤነኛ ነው ጤነኛ አይደለም? ጥያቄ ልጠይቃችሁ ዝም ብላችሁ። ለቤተሰቦቹ ክብር የለው፣ ለእናት አባቶቹ ክብር የሌለው እንዲህ ሴቶችን ማስለቀስ ነው ስራው። አሁን እቺ ልጅ ደግሞ ጋሽዬ ካዩ ደግሞ እንግዲህ ጋሽዬ ደግሞ አዲስ አበባ ደግሞ እመጣለሁ ነው የሚለው ማለት ነው። ጋሽዬ እንደዚህ አይነት ነገር እንዳላይ ብለው ከአሁን በፊት አይታችኋላ። እቺ ሩታ አንዴ ሳቅን አፈቀርኩ አንዴ ዳኒን ምናምን እያሉ ለካስ ጋሽዬ ይከታተላሉ ቪዲዮ እና ጋሽዬ ለካ በዛ ተናደው መጥተዋል ማለት ነው። እና መጥተው አስታርቀው ምናምን ነው የሄዱት አይደል እንዴ? እና ሁለተኛ እንደዚህ አይነት ነገር እንዳላይ እንዳልሰማ ብለው ጋሽዬ እውነትም እንግዲህ ዳኒም ያው ሌላ ፍቅረኛ ጽጌም ሌላ ከናብረሽ ወጥተዋል ማለት ነው። ሌላ ፍቅረኛ ይዘዋል ሁሉም። ስለዚህ ትንሽ አረፍ ብሎ ነበር እና አሁን ጋሽዬ ሲያዩ ምንድን ነው የሚሉት? እና ይቺ ደግሞ እንግዲህ የአብረሽ ፍቅረኛ ነኝ ብላ ያዙ ይልቀቁኝ እያለች መታለች። ፖስተዋታል ዛሬ ቅመሞች። እኔ ከየት እንዳገኟት አላውቅም። ከየት ነው ግን ያገኟት? በነገራችን ላይ በሱ ቻናል ተፖስቶ ነው እንዴ? በሱ ቻናል አልተፖስተም አይደል እንዴ? እሱ ያው ቦታጅራ እንደሄድና ሩታ እያለቃቀሰች ምናምን ነበረ ቪዲዮ ሲሰራ የነበረ ማለት ነው። እናማ እላችኋለሁ እንዳለ ጥልቅልቅልቅልቅ ነው። ጉድ እኮ ነው እናንተዬ። እንደው እናንተ እኮ ጭር ሲል አልወዱም። ለምን እንደሆነ አላውቅም። እውነቴን ነው የምላችሁ። አብርሽ በተለይ እንደው ኧረ ተው አብርሽ ካሁን በኋላ አንዴ ፍቅር አንዴ ያችኛዋ ፍቅረኛ ምናምን አይሰራም። ለምን ታውቃለህ? በቃ አርግዛለች ሚስትህ። ስለዚህ በማማት ተጋብታችሁ፣ ለካንስ በማማት የተጋባችሁት ሩታ ስላረገዘች ነው። ስለዚህ ልጅህን አሳድግ እንጂ ልጅውን ካንተ ጋር መጣላትም አትችልም፣ ምንም አትችልም። ቤተሰብ ያላየው ሰርግ ሰረጋችሁ፣ እሺ ይሁን አለን። በማማት ተጋባችሁ፣ እሺ ይሁን ብለን እኛ ተቀበልናችሁ። ቆይ እኛ ምን እናርጋችሁ እናንተን እንዴ? ምን አስባችሁ ነው? ስለዚህ አንተ አሁን ሚስትህን ነው መንከባከብ ያለብህ እንጂ ማስለቀስም ሆነ ማናደድ የለብህም። ለምን እንግዲህ አሁን ይሄንን ሩታ ስታየው በቃ ጉድህ ፈላ። በቃ አሁን ወይ ትጣላለህ ወይ እናቴ ጋር ልሄዳለሁ ትላለች። ከዛ ደግሞ ጋሽዬ ደግሞ ከዚህ አዲስ አበባ እዛ እያረጋችሁ። ኧረ እንደው ምን ጉድ ነው!
አንተ አብርሽም አብርሽ እኮ በነገራችን ላይ ዩቲዩብ ሲከፍት እኮ ውርጋጥ እኮ ነበር። ገና ውርጋጥ ልጅ ገና ልጅ ነበር። ይኸው የተንቢ ዩቲዩብ ከፈተ ይልት አሁን ብር ሲያገኝ የሚያደርገውን አሳጣው። አንዴ ከሌና ፈቅራለሁ፣ አንዴ ከሌና ገባለሁ፣ አንዴ ገለመሌ ገለመሌ እያለ በቃ ሚዲያውንም እንዳለ ግምት አደረጉት። ራ እናንተ እስኪ ጥሩ ነገር እስኪ ከነበሩክ ተማሩ። እውነቴን ነው የምላቸው። ሀይሚና ብሩክ ያኔ የሚሰሩት በጣም ደስ ይላል። ያኔ ብዙ ቦታ አይረግጡም። ቢሰሩም ፕራንክ ነው፣ መልሰው ይታረቃሉ። ይሄው ደስ ይላል። ይሄ ግን ያብሽ በጣም ነው የሚያስጠላው። እውነቴን ነው የምላችሁ። እጅ ይላል። ዱባይ ላይ ሄደው እንደዛ ቅመሞችን በጎችን እንደዛ ስንቶችን አሰድበዋል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ አድቡ። እውነቴን ነው የምላችሁ፣ አድቡ። በዚህ ልክ ወይ ጉድ ወይ ጉድ ወይ ጉድ። እኔ ገረመቻች ነው አላት ደግሞ ማለት ነው ያቺ ፍቅረኛ ነኝ የምትለው ጉድ ናት የገረመችኝ። ኧረ እንደው ምን ጉድ ናችሁ እንደው ሴቶች እንደው ማለቃቀስ ስራችሁ ነው። በቃ እየመጣችሁ ማልቀስ ጉድ እኮ ነው እናንተ። ኧረ ተው። አሁን ሩታ ጉድ ሩታ ይሄን ጉድ አልሰማሽም? እና እንግዲህ ሩታ መልካም ለቅሶ ብለናል። አዎ ለአብርሽ ለሶስተኛ ፍቅረኛው ደግሞ እንግዲህ መልካም ምን ረንዶ አይ መግማማት አሉ ማማዝናሽዬ እውነታቸውን እኮ እንደው አብርሽ አግማማኸው፣ ሚዲያውንም አግማማኸው፣ ዩቲዩብንም አግማማኸው። ኧረ ተው አድብ። እውነቴን ነው የምልህ። በቃ አንተ እስካሁን ድረስ ዩቲዩብ ደህና ብር ከፍሏል፣ ምን ከፍሏል። ስለዚህ የራስህን ስራ። እውነቴን ነው የምልህ። ስራ ከፈትና የሆነ ድርጅት ስራ። ሁልጊዜ ሁልጊዜ ስለ ቪዲዮ ማሰብ ሁሌ ስለ ዩቲዩብ ነው የምታስብና እንደኔ ይቅርብ ነው የምለው ማለት ነው። እና ይሄ ነው የምለው እላችኋለሁ ቤተሰቦች። ለማንኛውም ይህን ይመስላል። በተረፈ ሰላማችሁ ብዙ ትረፍረፍ ይበልልኝ የኔ ምርጦች ማለት ነው ትላላችሁ። ወይኔ እና ቪዲዮን ከወደዳችሁ ሼር አድርጉልኝ። ሼር አድርጉልኝ እናንተ ተው አትጎዱም ማለት ነው። ቻናሌ ይታይልኝ ማለት ነው። ለምንድን ነው ግን ማታደርጉልኝ? ላይክ አድርጉት። ላይክ ስታደርጉት ተደራሽነት ይኖረዋል ሰው ማለት ነው። ግን እናንተ ላይክ አታደርጉም። ቀናሞች ሰላማችሁ ይብዛሽ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ቴንኪዩ